ናስተልኝ ዶክተር በድሪ አህመድ እባላለሁ። ዛሬ ስለ ሪከረንት አቦርሽን ወይም ደግሞ ተደጋጋሚ ውርጃ ነው የምንነጋገረው። ውርጃ ማለት አንድ ሴት ልጅ በሕክምና የተረጋገጠ እርግዝና ከተፈጠረ በኋላ ያም ማለት ፔሪዮዷ ስለዘገየ ሳይሆን ሐኪም ቤት ሄዳ እርግዝና መኖሩ ከተነገራት በኋላ እስከ 6 ወር ያለው ጽንስ ከወረደ ውርጃ ይባላል። ይህም ደግሞ በዋናነት በሁለት እንከፍለዋለን። የመጀመሪያ 3 ወራት አንደኛው ምዕራፍ እና ሁለተኛው ደግሞ ከ3 ወር እስከ 6 ወር ያለውን ውርጃ ነው። ምክንያቶቹ የተለያየ ቢሆንም ዛሬ እያንዳንዳቸውን እንመለከታለን። ተደጋጋሚ ውርጃ ማለት ሁለትና ከዛ በላይ ተከታታይ ወይም ደግሞ በተለያየ ጊዜ ውርጃ ሲያጋጥም ተደጋጋሚ ውርጃ እንለዋለን። ተደጋጋሚ ውርጃ ምክንያቶቹ የተለያየ ቢሆንም በተለይ የመጀመሪያ 3 ወር ያለው ምክንያትና የሁለተኛ 3 ወር ያ ማለት ከ3 ወር እስከ 6 ወር ያለው ምክንያት ይለያያል። ስለዚህ በአጠቃላይ የመጀመሪያ 3 ወር በጣም አስፈላጊና ሁሉም እናቶች ማወቅ ያለባቸውና ተደጋጋሚ ውርጃ ከሚያጋጥማቸው ከ50% በላይ ወይም ደግሞ ከግማሽ ያክሉ በላይ የአፈጣጠር ችግር ነው። ያም ማለት አኖፕሎይዲ ወይም ደግሞ ክሮሞዞማል አብኖርማሊቲ ነው። ይሄም ለምሳሌ ጽንሱ አፈጣጠር ላይ ችግር ካለ ምንም እንኳን ባያጋጥም ጽንሱ ይወርዳል። ሁለተኛው ደግሞ የተለያዩ ከእርግዝና በፊት የነበሩ በሽታዎች ለምሳሌ ስኳር፣ ግፊት፣ የእንቅርት በሽታ ሆርሞኑ ሲቀንስም ሲጨምርም ውርጃ ሊያጋጥም ይችላል። ስለዚህ ምክንያቶቹ ስለሚለያይ አንድ እናት ቶሎ ክትትል ጀምራ ምርመራ አድርጋ እንደ ሁኔታው መታከም አለባት። ያልታከመው ወይ ደግሞ ሕክምና ያላገኘው በእርግዝና ጊዜ ኢንፌክሽን ለተደጋጋሚ ውርጃ እንደሚያጋልጥ ያውቃሉ። ያም ማለት አንድ ሴት ልጅ እርግዝና ከተፈጠረ በኋላ ክትትል ሳትጀምር የኢንፌክሽን ምልክቶቹ ሁሌም ምልክት ስለማያሳዩ የተደበቁ ወይም ደግሞ ለእናት ያልታወቁ ኢንፌክሽኖች ተደጋጋሚ ውርጃ ያጋልጣሉ። እነዚህም ለምሳሌ ቶርች ኢንፌክሽን፣ በተለይ እንደ ሲፊሊስ አይነቶች ተደጋጋሚ ውርጃ ሊያጋልጡ ይችላሉ። ስለዚህ አንዲት እናት ክትትል እርግዝና ከታወቀበት ጊዜ ጀምሮ ቶሎ ክትትል አድርጋ ይህንን ኢንፌክሽን በመታከም ተደጋጋሚ ውርጃ እንዳያጋጥማት ማድረግ ትችላለች። በመጀመሪያ 3 ወራት ቀደም ሲል እንዳልኩት የተደጋጋሚ ውርጃ ምክንያቶች የሆርሞን ችግር ወይም ደግሞ የማህፀን ራሱ ችግር ሊሆን ይችላል። ሆርሞን ችግር ቅድም ከጠቀስኳቸው ውጭ ሌላው ለምሳሌ ብዙ ጊዜ ጽንስ ከተፈጠረ በኋላ የሆርሞናል ኢምባላንስ ወይም ደግሞ ሉቲያል ዲፌክት እንለዋለን። ይሄ እንደዚህ አይነት ሲያጋጥም ምርመራ በማድረግ በሉቲያል ፌዝ ወይም ደግሞ ጽንሱ ተፈጥሮ በተለይ የመጀመሪያ 1 ወር ላይ በፕሮጀስትሮን ተደጋጋሚ ውርጃ እንዳያጋጥም ማድረግ ይቻላል። ሌላው ደግሞ የማህፀን የአፈጣጠር ችግር ነው። እነዚህም በተፈጥሮ ማህፀን የአፈጣጠር ችግር ካለበት ለምሳሌ ሴፕታት ዩትረስ ወይም ደግሞ መሀል ላይ አካፋይ ላይ ችግር ካለው የማህፀን ችግር ይባላል። ይህም የማህፀን ችግር የምንለው ማህፀን በተፈጥሮ ሲፈጠር ከቀኝና ከግራ ከሁለት ቦታ ተገናኝቶ ማህፀን ስለሚፈጠር ማህፀን መጀመሪያ ሲፈጠር የአፈጣጠር ችግር ካለው ይህም ለተደጋጋሚ ውርጃ ያጋልጣል። ያም በሕክምና በተለይ በአልትራሳውንድ ታይቶ ይሄኛውም ምክንያቱ ታውቆ ሕክምና ማግኘት አለባት አንድ ሴት። ሌላኛው ደግሞ ለምሳሌ ከዚህ በፊት የተለያዩ ፕሮሲጀሮች ከተሰራ ማህፀን ግድግዳው እያያዝና አዲሽን ይፈጥራል። ይህም ለተደጋጋሚ ውርጃ ያጋልጣል። ይህም አንዲት እናት ከዚህ በፊት ውርጃ ካጋጠማት እና 2ና ከዛ በላይ ከሆነ ሐኪም ቤት ሄዳ ይህን ችግር ከተለየ በኋላ ሕክምና ማግኘት አለባት። ሌላው ደግሞ ማህፀን ኢጢ፣ አንዳንድ ያው ማህፀን ኢጢ ወደ ማህፀን ግድግዳ ውስጥ የሚያድግ ከሆነ ለተደጋጋሚ ውርጃ ያጋልጣል። ይህም አንድ እናት ውርጃ ካጋጠማት በኋላ ሐኪም ቤት ሄዳ በአልትራሳውንድ በመታየት ሕክምና አግኝታ ከተደጋጋሚ ውርጃ ሕክምና ማግኘት ይኖርባታል። ቶሎ ክትትል መጀመር ከተደጋጋሚ ውርጃ አንድን እናት ይከላከላል። ያም ማለት ከዚህ በፊት የተለያዩ በሽታ ካለባት ለምሳሌ ስኳር፣ ግፊት ካለባት ስኳሩና ግፊቱ ሕክምና አገኝተው ኖርማል ሳይሆን ሲቀርና እርግዝና በአጋጣሚ ከተፈጠረ ለውርጃ ሊያጋልጥ ይችላል። ስለዚህ ቀደም ብላ አንድ እናት እርግዝና ከታወቀ ጀምሮ ክትትል በማድረግ ተደጋጋሚ ውርጃ እንዳያጋጥም ሕክምና አግኝታ ማድረግ ትችላለች። ሁለተኛው ደግሞ የማህፀን ጫፍ ወይም ደግሞ ሰርቪክስ የምንለው ስላላ በተለይ ከ3 ወር እስከ 6 ወር ለተደጋጋሚ ውርጃ ያጋልጣል። ያም ማለት አንድ ሴት ከማርገዟ በፊት የማህፀን ጫፍ ወይም ደግሞ ሰርቪክስ የምንለው ርዝመቱ ከ3 እስከ 5 ሴንቲሜትር ነው። ግን አንዳንዴ በተለያዩ ምክንያት ከ2.5 በታች ከሆነ ይሄ የማህፀን ጫፍ ወይም ደግሞ ሰርቪክስ ማጠር ወይም ደግሞ መላላት ይባላል። ይሄም ለተደጋጋሚ ውርጃ ያጋልጣል። ለምሳሌ አሁን የዚህ ተደጋጋሚ ውርጃ ወይም የመጀመሪያ ሳይሆን ከ3 እስከ 6 ወር ያለውን ውርጃ በሰርቫይካል መላላት ወይም ደግሞ ማጠር
ምክንያት ሲኖር ህክምናው ሰርቫይካል ሰርክሌጅ ይባላል። ይህም ብዙ ጊዜ በሁለት በዋና ዋና ምክንያቶች ሰርቫይካል ሰርክሌጆች ይሰራሉ። ይህም ሂስትሪ ኢንዲኬት ወይም ደግሞ ከዚህ በፊት አንድ እናት ሂስትሪ ላይ ከ3 እስከ 6 ወር መሀል ያለው በማንኛውም ጊዜ ምንም ሳያመኝ ልጄ እንደዚህ ወረደብኝ ብላ ከነገረችን ሂስትሪ ኢንዲኬት ስለሆነ ከ12 ሳምንት እስከ 14 ሳምንት ላይ የማህፀን ጫፍ መቋጠር አለበት። ሁለተኛው ደግሞ አልትራሳውንድ አንድ እናት ለክትትል መታ በተለይ 6 ወር በታች ያም 4 ወር አካባቢ የማህፀን ጫፍ ማጠር ምልክት የሚያሳይ ከሆነ ያ ማለት ከ2.5 ሴንቲሜትር በታች ከሆነ ሰርቫይካል ሰርክሌጅ ሊሰራ ይችላል። ይህንን በማድረጓ ከተደጋጋሚ ውርጃ አንድ እናት መፍትሄውን ታገኛለች። ስለዚህ አንድ እናት እንደዚህ አይነት ተደጋጋሚ ውርጃ ካጋጥማት በኋላ መደናገጥ የለባቸውም። የማህፀንና ጽንስ ስፔሻሊስት ሄደው ማማከር አለባቸው። ምክንያቱም አንዴ እንደዚህ ሁለቴና ከዛ በላይ ውርጃ ሲያጋጥም ቀጣይ ላይ ውርጃ የማጋጠም እድል ከ20 እስከ 25% ሊያጋጥም ስለሚችል ተረጋግቶ ሐኪም ቤት ሄዶ የማህፀንና ጽንስ ስፔሻሊስት ካማከሩ በኋላ ለቀጣዩ እንደዚህ አይነት ነገር እንዳይደግም ማድረግ ይቻላል። አንድ ነፍሰ ጡር እናት ከማርገዟ በፊት ቢያንስ ከ1 እስከ 2 ወር አስቀድማ ፎሊክ አሲድ ወይም አይረን መውሰድ አለባት። ምክንያቱም አይረን ወይም ደግሞ ፎሊክ ባለመውሰዷ ደም ማነስ ስለሚያጋጥማት ይሄም ለተደጋጋሚ ውርጃ ምክንያት ስለሆነ ስለዚህ አንድ እናት ይህን ለመከላከል መውሰድ አለባት። አንድ ነፍሰ ጡር እናት በእርግዝና ጊዜ ካየች ችላ ማለት የሌለባት ምልክቶች በዋናነት ማንኛውም ደም አንድ እናት ከነፍሰ ጡርነት ከተነገራት በኋላ በማህፀኗ ማየት የለባትም። ስለዚህ ማንኛውም ደም በማህፀን ካየች አፋጣኝ ወደ ጤና ተቋም መሄድ አለባት። ምክንያቱም ይሄ ደም ከቀጠለ ለውርጃ ስለሚያጋልጥ። አንዳንድ ሱሶች በእርግዝና ጊዜ እናቶች ከተጠቀሙ ለተደጋጋሚ ውርጃ ያጋልጣሉ። እነዚህም ጫት መቃም፣ ሺሻ መጠቀም፣ የተለያዩ ሀሾችን መጠቀም፣ አልኮሆል እነኚህ ነፍሰ ጡር እናት ከወሰደች ለተደጋጋሚ ውርጃ ያጋልጣል። ምክንያቱም በውስጣቸው የሚይዙት ኒኮቲን ስላለ ይሄ ኒኮቲን ደግሞ ከእናት ማህፀን ወደ ልጅ የሚሄደውን ደም ስር ስለሚያጠብ ተደጋጋሚ ውርጃ ሊያመጣ ይችላል። ስለዚህ አንድ እናት ከነዚህ አይነት ደባል ሱሶች መቆጠብ አለባት። በመጨረሻም እንደዚህ አይነት ተደጋጋሚ ውርጃ ላጋጠማቸው ባለትዳሮች ማስተላለፍ የሚፈልገው መልእክት በመጀመሪያ ደረጃ አለመደናገጥ ነው። ሁለተኛ ደረጃ ደግሞ እንደዚህ አይነት ችግር ካጋጠማቸው በአቅራቢያቸው የሚገኘውን የማህፀንና ጽንስ ስፔሻሊስት በማማከር ምክንያቶቹ ከታወቀ በኋላ እንደየ ሁኔታው ሕክምና ከተደረገ በኋላ ቀጣይ ልጅ የመውለድ እድላቸው ሰፊ ስለሆነ ሕክምናውን ደግሞ በጊዜ መከታተልና ምክንያቶቹ ታውቆ መፍትሄው ስለሚገኝ ሕክምናውን ማድረግ ነው። አሊያም ደግሞ በዌልስፕሪንግ መልቲ ስፔሻሊቲ ማዕከል መጥታችሁ አገልግሎቱን ማግኘት ትችላላችሁ። እናመሰግናለን።